እንተኛ። ሩታ በነገራችን ላይ ያየሁብሽ ያለሁት ከንግግሮችሽ በዚህ አብርሃምን መበቀል ፈልገሻል። እስከዛሬ በብዙ መንገድ ለመበቀል ሞክረሻል። ያ ደግሞ አልሆነልሽም። እነዛ ስላልተሳኩልሽ አሁን በልጅ መበቀል ፈለግሽ። ያንን ነው ያየሁብሽ ያለሁት። ምክንያቱም አብረሽ የተኛሽ ለታ እንደምታረግሽ ታውቂያለሽ። መከላከያ ተጠቅመሽ አብረሽ እንዳልተኛሽ ታውቂያለሽ። ልታረግሽ እንደምትችል ታውቂያለሽ። አንድ ሰው ሴክስ ካደረገ ቀጥሎ ሊፈጠር የሚችለው እርግዝና ነው እኮ ታውቂዋለሽ አይደለ? ሆን ብለሽ አስበሽበት ስላደረግሽው ማለት ነው። ስለዚህ የምታወሪው ነገር እንደዚህ እንደምታወሪው ቀላል አይደለም። ለሰዎች ቀላል እንደሆነ አክት አታድርጊ። አሁን እዚህ ጋር በጣም ጠንካራ ምናምን ሴት እንደሆንሽ የፈለግሽውን ነገር መወጣት እንደምትቺ አይነት ሰው አትሁኝ። ገና ብዙ ነገሮች ይቀሩሻል። ገና እኔ እንጃ የነዛን ቻሌንጆች አለፍሽ ማለት እነዛን ጊዜያቶች አለፍሽ ማለት ቀጣዩንም ጊዜ እናልፋለን ማለት አይደለም። አንዳንድ ጊዜ ጎበዝ በርቺ ምናምን የሚባሉ ነገሮች እኛን ጠንካራ የሆንን እንዳይመስልን ጠንካራ የሆንን ያክል አይነት ስሜት እንዲሰማን ሊያደርገን ይችላሉ። ግን እውነታው ያ ላይሆን ይችላል። ጠንካራ የሆንን ሊያስመስለን ይችላል። የሰዎች ጭብጨባ አይዞሽ በርቺ ከጎንሽ ነን የሚሉ ነገሮች እኛን ጠንካራና የፈለግነውን ነገር ከፊት ለፊታችን ያለውን የትኛውንም ነገር ማለት የምንችል አይነት አድርገን ራሳችን ልናስብ እንችላለን። ያ ትክክል አይደለም። ያ ምክንያቱም አንቺ ልታሳድጊ ትችላለሽ፣ ችግር የለውም። ማንም ሰው እኮ ያሳድጋል። 3-4 ልጅ ይዞ ብቻዋን ያሳደገች ብዙ ጠንካራ እናቶች ያሉበት ምድር ላይ ነው የምንኖረው። ግን ደግሞ በጣም ብዙ ነገር ደግሞ ይጎልባቸዋል። በጣም ብዙ ነገር ደግሞ ይጎዳሉ። እንደዚህ እንደምታስቢው ቀላል አይደለም። እኛም በእናት ነው ያደግነው። እንደዚህ እንደምታስቢው አይደለም። ሩታ ይሄ ሁሉ ሰው ከጎኔ ይቆማል፣ ከጎኔ አብሮኝ ይቀጥላል፣ ልጆቼን በማሳደግ ሰዓት እኔ እንጃ ይረዱኛል፣ ከጎኔ ይሆናሉ ብለሽ አስበሽ ከሆነ ተሳስተሻል። እኔ እንደዚህ ኮንፊደንስ ባይሰማሽ ደስ ይለኛል። ልጅንም የሚያሳድገው ፈጣሪ ነው። አዎ ግን ደግሞ ፈጣሪ ራሱ ለኛ የሰጠን ነገር ደግሞ አለ። ልጆቻችንን በምን አይነት መንገድ መምራትና ማሳደግ እንዳለብን። ማደግማ እኮ ጎዳና የሚያለ ልጅ ያድጋል። ምንም እንደዚህ ወጣ እንደዚህ ወረድ ይሄ ነገር አስፈልገኝ ይሄ ነገር አጣው ብዬ አንዲት ቀን አላውቅም። ጠንቅቀት አውቃለሁ። በደንብ ራሴን በደንብ አድርጌ የምችል በደንብ አድርጌ ራሴን ማስተዳደር። እኔ እኮ ታዲያ በቃ ለምን ትነግሩታላችሁ ታዲያ? ምን ያስፈልጋል? አብርሃም መንገሩ ምንም እኮ የሚያስፈልገው ነገር የለም። በቃ አርግዣ 6 ወር ሕፃን ልጅ ነው 7 ወር ሕፃን ልጅ ይዞ እንደገና ሌላ ማርገዝ ማለት ለአንድ ሴት ልጅ እዛውን ባለው ከጎኗ ሳይሆን በጣም ከባድ ነው እንዴ! እናንተ አትናገሩም እንዴ? ይህን ነገር እንደቀላል ነው እንዴ የምትመለከቱት? ሩታ አሁን እዚህ ጋር አክት ማድረጓ ምናምን ገና የ1 ወርና የ2 ወር ጽንስ ስለሆነ በሆዷ ያለው ምናምን ነገር ሊቀላት ይችላል። ነገ ወደሽ እየገፋ ሲሄድ የመውለጃ ሰዓት ሲደርስ ከወለድሽ በኋላ እንዴ ተይ እንጂ። እኔ እንጃ እኔ ቤተሰብ ራሱ አሪፍ ፊት የሚያሳይሽ አይመስለኝም በአሁኑ ሁኔታ። ሴት ልጅ ነሽ እናውቀዋለን። ብዙ ሰዎች ላይ የደረሰ ነገር ነው በአንቺም ሊደርስ የሚችለው አዲስ ነገር አይደለም። ግን ቻሌንጁ ደግሞ ከባድ ነው። ለምንድን ነው ሌላም ሰው የመታ እንቅፋት ደግሞ አንቺም በህይወትሽ ውስጥ እንዲመታሽ የምታደርጊው? ብዙ ነገር በህይወትሽ ውስጥ ማስተካከልና ከበፊት ጥፋቶችሽ ተምረሽ ብዙ ነገር አስተካክለሽ እንደገና ለሚቀጥለው ህይወትሽ መዘጋጀት በሚጠበቅብሽ ሰዓት ላይ አንቺን ከማይፈልግና ሌላን ሴት አፈቅራታለሁ ብሎ ብዙ ነገር እዛ እያደረገ ካለ ከፈታሽ ባልሽ እንደገና ሁለተኛ ልጅ አርግዘሽ እኔ እንጃ ፍቅር እንበለው ጠንካራ ሴትነት እንበለው ምን እንበለው ይሄንን አልሸነፍ ባይነት እንበለው ተስፋ ስለማትቆርጥበት ነው እንበለው ባሏን በደንብ አድርጋ ስለምታውቀው ነው ሁለተኛ ልጅ በኮንፊደንስ ከሱ ማርገዝ የፈለገችው። በምን እንፍታው ይሄንን ነገር? እንዴት እንቀበለው? በምን አይነት ሁኔታ ውስጥ በምን አይነት አመለካከት ውስጥ ሆነሽ ምን አስበሽና ምን ፈልገሽ ምን እርግጠኛ ሆነሽ ነው ሁለተኛ ልጅ በማርገዝሽ እንደዚህ ደስተኛ ልትሆኚ ይቻልሽው? አይ ዶንት ኖ። ልጅ ብቻውን ከሆነ ደስተኛ ልጅ ነው በቃ አማራጭ አተንም እኮ እንቀበላለን። ያው ተቀበለሽ ሉሌ አባቱ ጥሎት ቢሄድም አባቱ አልፈልግም ካንቺ ጋር አባቱ ጥሎሽ ቢሄድም ካንቺ ጋር አልፈልግም ቢልም እኮ ሉሌን ተቀበለሻል። ግን አይ ዶንት ኖ ሁለተኛ ልጅ እኔ እንን ነገር በቃ አስረዱኝ፣ ንገሩኝ፣ በኮመንት ላይ ጻፉልኝ። እናንተ ብትሆኑ ሴቶች ታደርጉታላችሁ ይሄንን ነገር? ቀላል ነው እንደዚህ ልጅ ሁለተኛ ልጅ የ7 ወር ልጅ ይዛችሁ እንደገና ሁለተኛ ልጅ ከማይፈልግሽ ከፈታሽው ባልሽ ማርገዝ እንዲቀላል ነው? አብራው ካለችው ሴት ጋር ወይም ህይወት ጀምር ያለው ካላት ሴት ጋር አብሮ በመሆኑ ቀንተሽ ሁለተኛ ልጅ ከባልሽ እንድታረግጂ ትሆኛለሽ? አይ ዶንት ኖ። ይሄን መልሱልኝ። እንደዛም ከሆነ ማለት ነው ቅናትም ከሆነ ምንም ደስተኛ መሆን አሁን ይሄን ነገር ማስረዳት አይጠበቅብኝም። ቤት አንድ ቀን የገባ ቀን በደንብ ይገባል ብዬ አስባለሁ። ስለዚህ እኔ አሁን እያንዳንዱን ነገር ከሀ ጀምሬ እንዲህ ብዬ ላንተ ማስረዳትም አይጠበቅብኝም። ማስረዳትም አልፈልግም። በቃ የገባ ጊዜ ይገባል። ግን ደግሞ እኔ አሁን ከጎኗ ስለሆንክ ምንም አልደበረኝም። ከጎኗ አሁንም አጠገቡ ማገዝ ያለብህን ነገር አግዛት። በቃ ምን ችግር የለብኝም። ከዛ ውጭ ግን ያለው ነገር እኔና እሷ ጋር ያለው ነገር ለኔና ለሷ ተወለን ኤፍሬም በእንደዚህ አይነት ነገር መሀል እኔ ግን እንዴት ነው ያሰባችሁት አብርሃም ደስተኛ ይሆናል ብላችሁ? አብርሃም ሁለተኛ ላይ ስለተረገዘለት ከሩታ በጣም ደስተኛ ይሆናል። በቃ ልክ እንደኛ
ምናምን ነገር የሆነ ብቻ አለ አይደል አንድ አባት ልጅ ሲወለድለት የሚያሳየውን አይነት ሪያክሽን ያሳያል ብላችሁ እንዴት ጠበቃችሁ? እንዴት ተሳሰባችሁት? ምክንያቱም